ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ሁሉ ሰላም ተገኘን። ዛሬ ዩናይትድ ጨዋታ አለው ምሽት 3 ሰዓት ከ30 ከሊድስ ዩናይትድ ጋር በአውሮፓ ግዙፍ ከሆኖ ሶስተኛው ስቴዲየም ውስጥ ጨዋታውን ያደርጋል። ሊድስን ነው የሚገጥመው። እንደው ስለ ጨዋታው ብዙ አናወራም፣ ግን በዩናይትድ ካምፕ ውስጥ ምን አይነት ስሜት ነው ያለው በሚለው ዙሪያ የወጡ አንዳንድ መረጃዎች አሉ። አፕዴት እናረጋችኋለን። ስለ ዩናይትድ ቡድን ዜና እና አንዳንድ የተሰጡ አስተያየቶች አሉ። በነገራችሁ ላይ ስለ አንዳንድ ተጫዋቾች የተሰጡ በጣም ጥሩ ጥሩ የሆኑ ገንቢ አስተያየቶችን በተመለከተ በመጀመሪያው የዜናችን ክፍል ላይ አጠቃላይ የዩናይትድን ሁኔታና አንዳንድ ተጫዋቾቻችንን መረጃና ምስክርነት እንዲሁን እነግራችኋለን። የሱፐር ኮምፒውተርንም ግምት አክለናል። በነገራችሁ ላይ ሱፐር ኮምፒውተር ስካይ ስፖርት እንዳለው ከሆነ ትላንትና ዩናይትድ በሊጉ የደረጃ ሰንጠረዥ የሚያጠናቅቅበት ደረጃ ይፋ ሆኗል። ግምት ነው። እሱን ግምት እነግራችሁና የእናንተንም ዩናይትድ በፕሪሚየር ሊጉ ቀጣይ ሲዝን ላይ ስንተኛ ደረጃ ይዞ ያጠናቀቃል የሚለውን ከስካይ ስፖርት ግምት በፊት እናንተ እንድትገምቱ እየጋበዝን ይህን ግምት ወደ እናንተ እንዲሁም እናደርስ ነው የሚሆነው። ዝውውርን በተመለከተ ትላንት ትልቅ ዜና ወጣ እና በዩናይትድ እና በማይልስ ሉዊስ ስኬሊ መካከል ምንድን ነው ያለው ነገር፣ እውነታው ማጋር ነው የሚለውን ይህን ተጫዋች ዝውውር በተመለከተ በግልጽ የምነግራችሁ ነገር ይኖራል ለቤተሰቦች። ምክንያቱም ተጫዋቹ ለዩናይትድ ቀረበ ከተባለ በኋላ ሰዓታት ሁሉ አልፈጀ፣ 1 ሰዓት አልፈጀም። አይ ቲንክ ወዲያውኑ ካውንተር ሪፖርቶች ወጡ። ዩናይትድ ተጫዋቹን ሊያስፈርመው እንደቀረበላቸው ለቼልሲም እንደቀረበ እነ ቶክ ስፖርት እነ ቤን ጃኮብስ ዘግበው የሚታመኑ የዜና ምንጮች ከዘገቡ በኋላ ደግሞ ወዲያው ሳሙኤል ሉካረስት፣ ዘ ታይምስ ጋዜጣ እንደዚሁም ዘ አትሌቲክ ሁሉ ሳይቀር በዚህ ጉዳይ ላይ ምላሽ ሰጡበት እና የሆነ ሰው እየዋሸ ነው። በእርግጠኝነት የዋሻው ማን ነው? አንዱ ቀረበ ይላል፣ አንዱ አልቀረበም፣ አርሰናል ቤት መቆየት ይፈልጋል ይላል እና እውነታው የቱ ጋር ነው ያለው? ማንስ ነው ሊዋሽ የሚችለው የሚለውን መረጃም እንዲሁ እነግራችኋለን። በተከላካይ ዩናይትድ ዝውውርን በተመለከተ ፖል ስኮልስም የሰጠው አስተያየት አለ። እሱንም አብረን በዛው እናደርሳችኋለን። ትልቁ አስደሳቹ ዜና ግን በአማካይ ቦታ ላይ የተወራው ነው። ትላንትና በተለይ አንድ በጣም እንደው ላምነው የምችለው በማኑ ኮኔ ዝውውር ዙሪያ መረጃ ያለው ጥሩ ሶርስም አለው ብዬ ማምነው አንድ ሰው ስለዚህ ተጫዋች በ48 ሰዓታት ውስጥ ዩናይትዶች አውርተውታል ብሎ ስለ ዝውውሩ ጉዳይ መረጃ ሰጥቶናል። በዝርዝር እነግራችኋለሁ። ማኑ ኮኔል ብቻ አይደለም። በነገራችሁ ላይ ዩናይትድ ሰዎች ለንደን ተገኝተው ከአንድ አማካይ ክለብ ጋር እንደዚሁ ንግግር አድርገዋል። ፌስ ቱ ፌስ ተብሎ ተገልጿል። ምክንያቱም ዩናይትድ አማካይ ማምጣት አለበት። ሜሰን ማውንት ማለት ልክ እንደ ሸክላ ነው። ተጫዋቹ መቼ እንደሚጎዳ አታውቁም። አሁን እንደውም የዩናይትድ ደጋፊዎች ከፔዥው ጨዋታ በኋላ ይህን አስተያየት ሲሰጡ ነበር። እንኳን ሜሰን ማውንት ተጎዳ፣ እንደው ለአንድ ተጫዋች ጉዳት መመኘት ጥሩ ባይሆንም ኢቭል ቢሆንም ግን የዩናይትድ ተጫዋቾች ይሄ ልጅ በመጎዳቱ ምክንያት አመራሮቹ በዝውውር ገበያው ላይ ሶስተኛ አማካይ እንዲያስፈርሙ እንዲወጡ ወደ ገበያው ያደርጋቸዋል ብለው ስላመኑ ነው። አሁን ያ የሆነ ይመስላል። ሜሰን ማውንት ዛሬም አይሰለፍም። በነገራችሁ ላይ ልምምድ ሁሉ አልሰራም በባለፉት 2 ቀናት። ታዲያ ይህን ተጫዋች ተማምነው ነው ወይ ኢኔሶች 1 ወር ሙሉ እጅና እግራቸው ሆነ አጣጥፈው ቁጭ የሚሉት? ይህን ተጫዋች ተማምነው ነው ወይ የዩናይትድን የአማካይ ክፍል ሶስተኛ ፈራሚ ያደርገው ሜሰን ማውንትን የሚወስዱት የሚለው በጣም አስቂኝ ነው። ለማንኛውም አሁን ጥሩ እየተንቀሳቀሱ ነው። ፖዘቲቭ የሆነ ጥሩ ዜና ይዤላችኋለሁ። የቢቢሲው ጋዜጠኛ ሳይመን ስቶንስ ሁሉ ሳይቀር ዩናይትዳውያን ተረጋጉ፣ ተጫዋቾች ይመጣሉ ሲል ተናግሯል። ንግግሩን ወደ እናንተ አደርሳለሁ። ብቻ እናንተ እንደ ሁል ጊዜው በተለየ ፍቅራችሁ ቪዲዮ ላይክ በማድረግ በትላንት ቪዲዮ ላይ 800 ላይክ ሰጥታችሁኛል። እጅግ ነው የማመሰግነው ቤተሰቦቼ። ዛሬም እንደተለመደው አብራችሁ ላይክ እያደረጋችሁ ሀሳብ፣ አስተያየት፣ ጥያቄ እያሰፈራችሁ ኮሜንት ላይ አብራችሁ እንቆዩላለሁ። መልካም ቆይታ። ዩናይትድ የፕሪሲዝን ጨዋታ ዛሬ ይደረጋል። ከመጨረሻዎቹ 2 ጨዋታዎች ዛሬ አንዱን አድርገን በቀጣይ ደግሞ በሳምንቱ መጨረሻ ከኤሲ ሚላን ጋር ተጫውተን የፕሪሲዝን ጊዜያችንን የምናጠናቅቅ ይሆናል። ከዛ የሚሆነው በቀጣይ ሳምንት ከፊታችን ያለው ዊክንድ ሳምንት ማለት ነው ዩናይትድ የፕሪሚየር ሊግ ጨዋታውን ከሁል ሲቲ ጋር የሚያደርግበት ጨዋታ ነው በጉጉት የሚጠበቀው። ምክንያቱም
ብዙ ደጋፊዎች በጣም ናፍቋቸዋል እንግሊዝ ፕሪሚየር ሊግ እና ይህንን የእንግሊዝ ፕሪሚየር ሊግ ውድድር በጣም በጉጉት እየጠበቅ ነው። በእርግጥ ቀደም ብሎ አርብ ይጀምራል። አርብ ዕለት ቢጀምርም ዩናይትድ ጨዋታ የሚያደርገው ግን ቅዳሜ ነው። ቅዳሜ ምሳ ሰዓት 8 ሰዓት ከ30 ሀል ሲቲን እንገጥማለን። አርብ አርሰናል ይጫወታል። በዛ የናፈቃችሁት የጓጓችሁለት የእንግሊዝ ፕሪሚየር ሊግ ጅማሮን የሚያደርግ ይሆናል። ማንቸስተር ዩናይትድ የዛሬው ጨዋታ እንደው ብዙ የምንወያይበት የምናወራበት ጉዳይ በእርግጥ አይኖርም፣ ምክንያቱም ሲምፕሊ ፕሪሲዝን ነው። ግን ስለ ተጫዋቾቻችን አንዳንድ መረጃዎችን እንዲሁ ማድረስ ይኖርብናል። ጤንነታቸውን በተመለከተ በተለይ አንዳንድ ተጫዋቾች በጣም አሳሳቢ ስለሆነ ለምሳሌ ማኑኤል ኡጋርቴ ያው ታውቃላችሁ፣ እሱ እንኳን ረዥም በሆነ ጊዜ ነው የሚጎዳው ከሜዳ እንዲሁ የሚርቀው ወደ 8 ወር ምናልባት ወይ 6 ወር ከሜዳ ይርቃል። ስለዚህ ሲዝኑን ሙሉ ኡጋርቴን አናገኘውም። በካሪንግተን በእርግጥ ተገኝቶ ተጫዋቹ በክራንች ሆኖ የቡድን አጋሮቹ ጋር ሲያወራ ሲነጋገር ቪዲዮዎችን ፎቴጆችን ተመልክተናል። ግን ይሄ ተጫዋች ብቻ ነው አሁን የዩናይትድን ካምፕ በአየርላንድ ያልተቀላቀለው እንጂ ሌላው ሙሉ የዩናይትድ ሰራዊት በአየርላንድ ካምፕ ከትሞ የዛሬውን ጨዋታ ለማድረግ ሁሉም ተጫዋቻችን ተገኝተዋል ማለት ነው። ስለዚህ ዩናይትድ አሁን ሙሉ ስኳዱ ነው ማለት ነው ያለው። ማርቲኔዝም ተቀላቅሏቸዋል አየርላንድ። በዛሬው ጨዋታ ላይ ይሳተፋል ተብሎ ባይጠበቅም፣ ስለዚህ ካሪክ ሙሉ የተሟላ ስኳዱን ይዞ በአየርላንድ ይገኛል። አየርላንድ ይህን ጨዋታ ለማድረግ ሲዘጋጁ ግን በባለፈው የፔጄ ጨዋታ ካስታወሳችሁ ሜሰን ማውንት መጠነኛ የሆነ ጉዳት ነክ ነገር ደርሶበት ነው እንግዲህ የተባሉ ለጥንቃቄ ብለው ነው እሱን አስወጣ ነው ብለው ያሉት። ግን ደግሞ አሁንም ሜሰን ማውንት በአየርላንድ ዩናይትድ ያለፉት 2 ቀናት ልምድ ላይ አለመሳተፉን ቴሌግራፍ ጋዜጣ ገልጿል። እና ይሄ ምን ያህል እንግዲህ ለጥንቃቄ ተብሎ የወጣ ተጫዋች በልምምድ ሴሽን ላይ አልተሳተፍም ብሎ ማለት ያው ተጫዋቹ ኦልሞስት ጉዳት ደረሰበት ብሎ ማውራት የሚቀል ነው የሚመስለው። ምናልባት በጣም የከፋ እንዳይሆን ክለቡ ሰግቶ ከዚህ በኋላ ልምምዶችን ቢያደርግ ተጫዋቹ በጣም ለብዙ ወራት ከሜዳ ሊያርቀው የሚችል ጉዳት ሊያስተናግድ እንደሚችል ስለሰጋ ነው ያገለለው ልጁን። በዛ ላይ ደግሞ ልምምድ መሳተፍ ሁሉ አልቻለም። ምንም አይነት ትሬኒንግ አልሰራም ነው የተባለው ሜሰን ማውንት። እና ምን ያህል የዚህ ተጫዋች ጉዳይ ለዩናይትድ በጣም አስጊ እንደሆነ የሚያመላክት ይመስለኛል። አያችሁ፣ እንደውም ትላንት የዩናይትድ ደጋፊዎች አስተያየት ሲሰጡ ነበር። እንደው ዜናም ሀሳብም በመሀል እያነሳሁኝ ልንገራችሁ ብዬ ነው። እና እነኚህ ደጋፊዎች ምንድን ነው ያሉት? የፋብሪሶ ሮማኖን ፖስት ተመልክታችሁ ከሆነ ማንቸስተር ሲቲ ኢንዞ ፈርናንዴዝን ከቼልሲ ለማምጣት አሁንም ይፈልጋል። ማሬስካ አብረው እንዲሰሩ በሲቲ ቤት ከፍተኛ የሆነ ፍላጎት አላቸው። 120 ሚሊዮን ፓውንድ ይገመታል። እና ሲቲ እንደው ቼልሲ እንደራደር እና ይህን ተጫዋች ውሰዱት ብለው በራቸውን የሚከፍቱ ከሆነና በጥሩ ዋጋ የሚሸጡላቸው ከሆነ ይህን ተጫዋች ማስፈረም ይፈልጋሉ የሚል ዘገባ ነበር ወጥቶ የተመለከትኩትና ኮሜንቶቹን ሳይ የአንዳንድ ዩናይትድ ደጋፊዎች ብሶት ሁሉ እዛ ላይ ተገልጾ ነበር። ትክክለኛ የሆነ ብሶት ምንድን ነው ሲሉ የነበረው እስቲ ተመልከቱ ዩናይትድን እስቲ ፕሮፐርሊ እንደው ዩናይትድ 3 አማካይ ያስፈልገዋል ተብሎ ቢነገርም ግን ከ2 አማካይ በላይ ዩናይትድ አላስፈርም። በዛ ላይ ሜሰን ማውንት ተጎዳ። ዩናይትድ ቦርድና ዩናይትድ ሰዎች እንደው በቀጣይ ሲዝንን ያተርፈናል እንደ አማካይ ተጫዋች አድርገን እንጠቀመዋለን ብለው ያሰቡት የተማመኑበት ሜሰን ማውንት አሁን ተጎዳ ነው የሚለው አንድ ደጋፊና እስቲ ተመልከቱ የአምቢሽን ልዩነት። ማንቸስተር ሲቲ አሁን በዚህ ክረምት የዝውውር መስኮት ኢሌት አንደርሰንን አስፈርሟል። አየው ቡዋዲንም ደግሞ እንደዚሁ ለማስፈረም ከስምምነት ደርሷል ክለቡ። እዚህ የአማካይ ስፍራ ተጫዋቾች ባሉበት እንደው ሮድሪ ሊወጣ ቢችልም ግን አሁን ደግሞ ኢንዞ ፈርናንዴዝን ደግሞ መጨመር ይፈልጋሉ ሲቲዎች። እና እኛ እንዴት አድርገን ነው እስቲ ከዚህ ቡድን ጋር የምንፎካከረውና እንደው ሲቲን በፕሪሚየር ሊጉ የዋንጫ ፉክክር ላይ በልጠን ልናሸንፍና የሊጉን ዋንጫ ልናነሳ የምንችለው? በጣም ትልቅ ልዩነት ያለን፣ በቃ ራሳችንን እንደውም ከሲቲ ጋር ማፎካከር ሁሉ የለብንም የሚል ሀሳብን ያነሳው። ይሄን የደጋፊ ሀሳብ ደግሞ ማርክ ጎልብሪሽም በማታ ፕሮግራሙ ላይ ወዲያው ነበር የተጋራው። ምክንያቱም በቃ ሲቲዎች እንደው የሆነ ቅጣት ተጥሎባቸዋል። እንደውም የሱ ምልከታ በጣም ለየት እና ወጣ ያለ ሆኗል እና ክስ እንዳለባቸው ታውቃላችሁ። በቃ ሲቲዎች እኮ የሆነ ክሱ ተፋጥኖ ፍርድ ተፈርዶባቸው እንደው ካልወረዱ በስተቀር የሊጉን ዋንጫ የማሸነፍ እድላችን በጣም ጠባብ ነው
በዚህ ሁኔታ የሲቲን አምቢሽን እንዴት አድርገን ነው ማች ማድረግ የምንችለው ብሎ ማርክ ጎልበሪ ሲናገር ነበር ማታ የሰማሁት። እና የዩናይትድ ደጋፊዎች ስጋት በጣም ይገባኛል፣ በጣም ትክክል ነው። እና ዜናውንም እንዲሁ ስናደረሳችሁ እንደው ስለ ሜሰን ማውንት ጉዳት በሰፊው አላወራሁበት፣ ምክንያቱም ከጨዋታው ማግስት ፕሮግራም አልሰራንም ነበር እንጂ እንደው ቀደም ተብሎ ራሱ ቡድኑ ሜሰን ማውንትን እንደ ሶስተኛ ፈራሚ አድርጎ ይቆጥረዋል። ቡድኑ ይህንን ተጫዋች በ6 ወይ በ8 ቁጥር ቦታ ላይ ጫውተው በተጫዋቹ ደግሞ የፕሪሲዝን ብቃት በጣም ደስተኛ ሆኖ ከሳንቶስ ጋር በፈጠረው ጥምረት የዩናይትድ አመራሮች ሰዎቹ በጣም ደስተኛ ከመሆናቸው የተነሳ ሁሉ አማካይ ላይ ያስፈርሙ ይችላሉ ተብሎ ግምቶች ሲሰጡ ሲነገሩ ነበር እና በዚህ ዜና ሁላችንም ነበር የሳቅ ነው። እውነት ለመናገር እውነት እነኚህ ሰዎች እንደው ጤነኛ ናቸው ወይ? ሜሰን ማውንት በዩናይትድ ባሳለፈባቸው ያለፉት 4 ሲዝኖች እንደው የዩናይትድን 60% ያህል ጨዋታዎች እንኳን ማድረግ ያልቻለ በየአመቱ 2 እና 3 ጊዜ ተደጋጋሚ ጉዳት የሚደርስበት አንዴ ጉዳት ሲደርስበት ደግሞ ለወራት ከሜዳ የሚርቅን ተጫዋች እንደው የዩናይትድ ሶስተኛ አማካይ ፈራሚ ተደርጎ ይቆጠራል ብሎ ማሰብ በራሱ ጤነኝነት ነው ወይ ብለን ጥያቄ ስናነሳ ነበር እና አሁን እንደው ሜሰን ማውንትን ተማምነው የአማካይ ስፍራ በእርግጥ ያስፈርማሉ የሚል እምነት አለኝ። ዜናዎች አሉ፣ ነግራችኋለሁ በኋላ። ይሄን የአማካይ ስፍራ እንደው የሚዘሉት ስኪፕ የሚያደርጉት ከሆነ ቤተሰቦች በኋላ ጥሩ ዜና አለኝ። በእርግጥ በዚህ ዙሪያ ነግራችኋለሁ። ትልቅ ስህተት የሚሰሩ ይሆናል እና በፍጹም ይቅር አንላቸውም። ኢኔዮሶችንም ሆነ የዩናይትድ አመራሮችን የትኛውም በዩናይትድ እርከን ደረጃ ያለ አመራር እያንዳንዱን አመራር ነው የምንወቅስ የሚሆነው። ምንም እንኳን ባይሰሙን ቀጥተኛ ተወቃሽና ተጠያቂ እነሱ ነው የሚሆኑት። ለማንኛውም ይኸውላችሁ ዛሬ ምሽት ጨዋታው 3 ሰዓት ከ30 ላይ ይደረጋል። ሊድስ ዩናይትድ ነው ዩናይትድ የሚገጥመው በአየርላንድ በአውሮፓ ካሉ 3ኛው ግዙፉ ስቴዲየም ውስጥ ነው ይሄን ጨዋታ ዩናይትድ የሚያደርግ የሆነው እና በዛሬው ጨዋታ ላይ በተለይ በፕሪሚየር ሊግ የመጀመሪያ ጨዋታችን ሀል ሲቲን ስንገጥም ምን አይነት የአማካይ ስፍራ ማይክል ካሪክ ሊጠቀም እንደሚችል በደንብ የምናይበት ጨዋታ ይሆናል። አማካይ ቦታ ላይ ብሩኖ ፈርናንዴዝ አይነካም፣ ይሄ ምንም ጥያቄ የለውም። አሁን ከብሩኖ ጋር ማን 2 የአማካይ ስፍራ ተጫዋቾች ይሰለፋሉ የሚለው ነው ትልቁ ጥያቄ። ሜሰን ማውንት ተጎድቷል። ስለዚህ እሱን ከዚህ ፒክቸር ውስጥ እናወጣዋለን። ከዛ ሜኖ ነው ያለው። ኮቢ ሜኖ ደግሞ አሁን ነው በፕሪሲዝን የተቀላቀላቸው እና በደንብ ሪትም ውስጥ ያለ በደንብ ፕሪሲዝን የሰራ ተጫዋች አይደለም። ስለዚህ ካሪክ በተለይ ዛሬ ዩሪ ቲልሞንስ እና አንድሬ ሳንቶስን አማካይ ክፍል ላይ አጣምሮ ልንመለከት እንችላለን። ይሄ አማካይ ክፍል ጥምረት በቀጣዩ የፕሪሚየር ሊግ ጅማሮ ሁሉ ሊቀጥል ይችላል። በነገራችሁ ላይ ትልቅ መወያያ ርዕስ ነው። ይሄም እንደው ጊዜ ካለን መወያየት ካለብን የዩናይትድ አማካይ ክፍል በማን ይዋቀር? ብሩኖ ፈርናንዴዝ 10 ቁጥር ቦታ ላይ እሱ ማንም የሚነካው ሰው የለም፣ ቦታውን ያስከበረ ነው። ከእሱ ጋር እነማን ይጣመሩ በፓይቮት ቱ የሚለውን ወደፊት እኛንም የሚያወያይ ጉዳይ ይሆናል። ምክንያቱም ዩሪ ቲልማንስ አለ። እኔ እንኳን ሜሰን ማውንት ከዚህ ፒክቸር ውጭ ነው የማወጣው። አንድሬ ሳንቶስ አለ፣ ኮቢ ሜኖ አለ። ከሶስቱ አንዱ መቀመጡ አይቀርም። ስለዚህ ዩናይትድ አማካይ ክፍል እንዴት ነው መጣመር ያለበት? አንደኛው ተጫዋች ከሌላኛው ተጫዋች ጋር እንዴት አድርጎ ኮምፕሊመንት ማድረግ ይችላል? የትኛው አማካይ መቀመጥ አለበት የሚለው በጣም አነጋጋሪና አከራካሪ ነው የሚሆነው። እንደኔ ዩሪ ቲልሞንስ እና አንድሬ ሳንቶስ የዩናይትድ በጣም ጥሩ የአማካይ ስፍራ ጥምረት ይመስለኛል። ኮቢ ሜኖም እንደ ሁኔታውና እንደ ጨዋታዎች ማይክል ካሪክ እያየ እንደ ጨዋታው እንደሚጠይቀው ዲማንድ እነዚህን ተጫዋቾች ሊጠቀም የሚችልበት እድል ይኖራል ማለት ነው። ግን ሜኖ ከፍተኛ ፉክክር እንዳለበት ቋሚ የሆነ የመሰለፍ ጋራንቲ እንደሌለው ማየትና ጠንክሮ መስራት ይኖርበታል። ሌሎችም አማካዮች ጠንክሮ መስራት ይኖርባቸዋል ቋሚ ተሰላፊነትን ለማግኘት። ለማንኛውም ዛሬ ዩሪ ቲልሞንስ እና አንድሬ ሳንቶስ እንዴት ይጣመራሉ፣ የዩናይትድን አማካይ ክፍል እንዴት አድርገው ይመሩታል የሚለውን እንዴት አድርገው እርስ በርስ ኮምፕሊመንት ይደረጋሉ፣ አንዱ የሌላኛውን ደካማ ጎን እንዴት አድርጎ ከቨር ያደርጋልና እንዴት ይዋሃዳሉ የሚለውን አብረን ምሽት 3 ሰዓት ተኩል ላይ የምናይ ይሆናል። ወደ አጫጭር ዜናዎችን ለፍ። ናዝራዊ አንድ አስተያየት ሰጠ። በቼልሲ ብቃት እጅጉን ተገርም ያለው ሲል ተናገረ። በጣም ጥሩ ስራዎችን እየሰራ ነው። እሱ ብቻ አይደለም፣ ሁለቱ የፍሌቸር ልጆች ጃክና ታይለር በጣም ጥሩ እየከወኑ ነው። በተለይ ልምምድ ላይ በጣም እያስደነቁኝ ነው ሲል ቼልሲን በተለይ ስም ጠቅሶ ተጫዋቹ በጣም እንዳስገረመው ነው የተናገረው። በእርግጥ አንዳንድ ጊዜ 15 ዓመት ሆኖ ልክ እንደ ጄጄ ገብርኤል የመጀመሪያ ጨዋታዋን ማንቸስተር ዩናይትድ ለሚያክል ግዙፍ ክለብ ስታደርግ
ትልቅ የሆነ ነገር ይሰማሃል። ምክንያቱም ይሄ ነገር የተለመደ አይደለም። አንድ ተጫዋች በ15 ዓመቱ ለዩናይትድ ዋና ቡድን ፍጹም ሊጫወት አይችልም እና ምን ያህል ይሄን በሚያክል ትልቅ ክለብ ውስጥ ከዩናይትድ አካዳሚ መተክ በ15 ዓመት ቋሚ ተሰላፊ ስትሆን ብሎ ጄጄ ገብርኤልን በመጥቀስ ነው ቤተሰቦቻችን ምን ያህል ኩራት እንደሚሰማህና ለአንተ ትልቅ ሞመንት እንደሆነ እረዳለሁ አውቃለሁ ካለ በኋላ ማዝራዊ የዩናይትድ አካዳሚ በተሰጥኦ የተሞላ እንደሆነ እና ቅድም የጠቀስኩላችሁን ተጫዋቾች ስም በመጥራት የዩናይትድ ወደፊት በጣም ብሩህ ነው፣ እነኚህ ተጫዋቾች በጣም ያስደነቁኝ ተጫዋቾች ናቸው በሚል ሼሌሲን ሁለቱን የፍሌቸር ወንድማማቾች በእርግጥ አንዱ ትንሽ ከሌላኛው በለጥ ይላል ብለው አንዳንድ ደጋፊዎች አስተያየት ይሰጣሉ እና ጄጄ ገብርኤልን በማድነቅ ማዝራዊ የዩናይትድን አካዳሚ ታለንት አፕሪሼት አድርጎ አስተያየቱን ሰጥቷል። በነገራችሁ ላይ ልምምድ ላይ እንደተመለከትነው ብሩኖ ፈርናንዴስ የሁለትዮሽ ልምምድ ሲሰራ ነበር ከሼሌሲ ጋር እና ምን ያህል የተለየ ፍቅር እየሰጠው እንደሆነ ምን ያህል ይሄን ተጫዋች እየተንከባከቡት እንደሆነ ከብሩኖ ፈርናንዴዝ የዩናይትድ የሰሞኑ ልምምድ መመልከት እንችላለን ማለት ነው። ብሩኖ ፈርናንዴዝ እንደ ልጁ ነው አክፎ ትሪት እያደረገ ምክር እየሰጠው አብሮት ልምምድ ሲሰራ የተመለከት ነው። በሌላ ዜና የሱፐር ኮምፒውተርን ትንበያ ልንገራችሁና ትላንት ስካይ ስፖርት አውጥቶ ስላየሁኝ ነው በዚሁ ሊሄድበት ማስታወሻው ነው እዚህ ማንቸስተር ዩናይትድ በቀጣዩ ሲዝን በፕሪሚየር ሊግ የደረጃ ሰንጠረዥ አራተኛ ሆኖ ያጠናቅቃል የሚል ግምቱን ነው ያሰፈረው። ስካይ ስፖርት ነው ይህንን ግምት ይፋ ያደረገው። በእርግጥ ኦፕታ ባለፈው ሲዝን ዩናይትድን ስምንተኛ ሆኖ ያጠናቅቃል ብሎ ገምቶ ነበር ካስታወሳችሁ እና በኦፕታ ግምት እንደውም እያነሳን ወደኋላ ተመልሰን እንዲሁ ስንስቅ ነበር። ለዩናይትድ ምን ያህል ዝቅተኛ ግምት እንደሰጡት በመናገር ነው እንግዲህ በግምቱ ላይ ስንሳለቅ የነበረው በተለይ ዩናይትድ ደጋፊዎች ዝቅተኛ ግምት ስለተሰጠን መሳለቅም እንዲሁ ይገባን ስለነበረ ነው። ዘንድሮ ግን ስካይ ስፖርት አሻሻሉ እና ዩናይትድ በእርግጥ ቶፕ ፎር ገብቶ ያጠናቅቃል ብሎ ግምቱን ሰጠ። ከዩናይትድ በፊት የሊጉ ሻምፒዮን ይሆናል ያለው አርሰናልን ነው። ከዛ ሲቲ ሁለተኛ ሆኖ ያጠናቅቃል ብሏል። አርሰናል 85 ነጥብ ይዛል፣ ሲቲ 81 ነጥብ ይዛል ብሏል። ሊቨርፑልን ግን ከዩናይትድ ያስቀድሟል፣ 76 ነጥብ ይዘው ያጠናቀቃሉ ብሏል። ዩናይትድን ደግሞ ከሊቨርፑል በአንድ ነጥብ አንሶ ወደ 75 ነጥብ ይዞ ያጠናቀቃል በሚል ግምት ሰጥቷል። ቼልሲን አምስተኛ ነው ያስቀምጠው እና ይህን ግምት እንዴት ታዩታላችሁ? በእርግጥ ዩናይትድ የዝውውር መስኮቱ ላይ እንደ ሌሎች ክለቦች ነቃ ብሎ እየተሳተፈ አይደለም። ግን ደግሞ ኦፕታ በጣም ደካማ የሆነ የዝውውር መስኮት ዩናይትድ ማሳለፉን ተከትሎ ይመስላል ቡድኑን ስላላጠናከረ በፕሪሚየር ሊጉ የደረጃ ሰንጠረዥ ዩናይትድ የሊጉ አሸናፊ አይሆንም ብሎ የገምተው ግን ወደ አውሮፓ ቻምፒዮንስ ሊግ ዩናይትድ ይገባል የሚል ግምቱን የሰጠው። ቤተሰቦቻችን እናንተስ እንዴት ትመለከቱታላችሁ? ዩናይትድ በዚህ ሲዝን የትኛው ደረጃ ይዞ ያጠናቀቃል ብላችሁ ታስባላችሁ? የእናንተንም ግምት አስተያየት በኮሜንት ልታካፍሉን ትችላላችሁ። ወደ ዜና ልመለስ። ካሳሜሮን እተካለው ሲል ተናግሯል። ትላንት መረጃውን ስናደርሳችሁ ነበር። ንግግሩ በራስ መተማመኑ ይሄ ተጫዋች በጣም ደስ ይላል በሚል መረጃውን ወደ እናንተ ካደረስን በኋላ ጆን ኢቫንስም እንደዚሁ ይሄን ተጫዋች አድንቆ አስተያየቱን ይሰጠ። እያወራሁ ያለሁት ስለ አንድሬ ሳንቶስ ነው። ጆን ኢቫንስ እንደዚህ ያለ አንድሬ ሳንቶስ አሁን የዩናይትድ እንደውም የረዥም ጊዜ ተጫዋች ይመስላል እና የቤቱ ያህል እየተሰማው ይገኛል ብሏል። በጣም ያንግ ነው፣ እድሜው ገና ነው። ነገር ግን ከቼልሲ ጋር ያለውን ኤክስፔሪንስ በደንብ አድርጋችሁ ትመለከታላችሁ። እድሜው ገና ቢሆንም ሲል ኢቫንስ ያደንቋል። እንደማስበው ይሄ ተጫዋች በጣም ሪያለብል ነው ሲል ነው ኢቫንስ ያደነቀው። እንግዲህ ይሄ ተጫዋች ለማንቸስተር ዩናይትድ አሰልጣኝ ለቡድኑ ሁሌም ቢሆን አቬይላብል ይሆን እንደው ሁሌ የምትተማመኑበት አማካይ ነው በሚል ነው ማለት ነው አድናቆቱን የሰጠው። ዩናይትድ የአሰልጣኞች ቡድን ስታፍ አባል የሆነው ጆን ኢቫንስ ለዩናይትድ አዲስ ፈራሚ አንድሬ ሳንቶስ ያለውን አድናቆት ነው ከወዲሁ እየተናገረ ያለው። በነገራችሁ ላይ እሱ ብቻ አይደለም፣ የዩናይትድ ሌሎችም ሲኒየር ተጫዋቹ እንዴት በፍጥነት ከቲሙ ጋር እንደተዋሃደና በፍጥነት እንደተላመደ በማየት አድንቀው ነው አስተያየት እየሰጡት። ይሄ ተጫዋች እንደውም ያልተጠበቀው ዩናይትድ ትልቁ ፈራሚ ሊሆን እንደሚችል ከወዲሁ ልምምድ ላይ ፍንጭ እያሳያቸው እንደሆነ፣ ከምንም በላይ ደግሞ በዩናይትድ ዝውውሩ ደስተኛ የሆነ ተጫዋች እንደሆነ ነው እየመሰከሩለት ያለው።
አንድሬ ሳንቶስ ትላንት ፋብሪሶ ሮማኖ ያጋራውን አንድ ንግግሩን እንዲሁ ላድረሳችሁ። ሜንታሊቲውን እኔ በግሌ በጣም እንዲወደድኩለት እንደዚህ አለ። እኔ ወደ ማንቸስተር ዩናይትድ የመጣሁት እያንዳንዱን ዋንጫ ለማሸነፍ ነው ሲል ተናገረ። ማንቸስተር ዩናይትድ አሁን ቤቴ ነው ይላል አንድሬ ሳንቶስ። በዚህ በክለቡ ውስጥ በጣም ደስተኛ ነኝ ሲል ይናገራል። ኤጀንቴ ደወለልኝ፣ ዩናይትድ እንደሚፈልገኝ ነገረኝ። ከዛም ወዲያው የደወልኩና ያሳወቅኩት ባለቤቴን ነበር አለ። እሷም አላመነታችም፣ መሄድ አለብን ወደ ዩናይትድ ስትል መለሰችልኝ ይላል። ስለዚህ ማንቸስተር ዩናይትድን ለመቀላቀል ተስማማሁኝ እና ወደዚህ ክለብ መጣው። ዩናይትድ አሁን ምን ያህል ትልቅ ክለብ እንደሆነ ተመልክቻለሁ። በዚህም በጣም ደስተኛ ነኝ እዚህ በመሆነ ይላል አንድሬ ሳንቶስ። በመጨረሻም እንዲህ ሲል ያክላል እያንዳንዱ ዩናይትድ የሚሳተፍባቸውን ዋንጫዎች በሙሉ ማሸነፍ እፈልጋለሁ በሚል አስተያየቱን ሰጥቷል። ተጫዋቹ እንግዲህ ምን ያህል አምቢሽየስ ሆኖ ምን ያህል ቁርጠኛ ሆኖ ከዩናይትድ ጋር በቀጣዮቹ ዓመታት ትላልቅ ድሎችን ለማግኘት ወደ ዩናይትድ እንደመጣ ያመላከተበትንና ትልቅ ሜንታሊቲ የያዘ ተጫዋች እንደሆነ ነው በአስተያየቱ ላይ የተናገረው። ማዝራዊም ቢሆን ተጫዋቹን አድንቆት አስተያየት ሰጥቷል። በጣም ያንግ ነው ብሏል። ከዛ ኦልሬዲ ተጫዋቹ ኳሊቲዎቹን አሳይቷል በፕሪሲዝን ሲል ነው የተናገረው። እንደውም የማዝናዊ አድናቆት በጣም የሚያስገርም ነው። ቤተሰቦች ተጫዋቹ እንደውም በፕሪሲዝን ካያችሁት በላይ እንደውም ሲዝኑ ተጀምሮ እውነተኛ የፍልሚያ ጨዋታዎችን ስናደርግ ብቃቱን ያሳያል የሚል ግምት አለኝ ብሎ ማዝራዊ አስተያየቱን ሰጥቷል ማለት ነው። ከዚህ በፊት ስናወራ ስለዚህ ላይ ስጋቴን ስነግራችሁ ነበር። ምንጊዜም ፕሪሲዝን ነው። አንድን ተጫዋች በፕሪሲዝን ገምታችሁ በፕሪሚየር ሊጉ ደግሞ እንደዛ ብቃት ያሳያል ብላችሁ መደምደም አትችሉም ብዬ ስል ነበር። ግን ተጫዋቹ አያያዙን ስታዩ እንደው የፕሪሲዝን ብቃቱን አይደግመውም ብላችሁ እንድትጠራጠሩ የሚያደርግ አይነት ብቃት አይደለም እያሳየ ያለው በሚል የግል ሀሳቤን እንዲሁ ሳቀርብ ነበር። ማዝራዊም አሁን ይሄን የኔን ሀሳብ ደግሞታል። እንደውም ማለት አንድሬ ሳንቶስን ከፕሪሲዝን በላይ የሊጉ ዋንጫዎች ጨዋታዎች ሲጀመሩ ተጫዋቹ ይበልጥ እየተሻሻለ የሚመጣ ልጅ እንደሆነ ጠብቁ ብሎ አስተያየቱን ሰጥቶናል። እሱም ብቻ አይደለም እንዲሁም ቲልማንሱን ሁሉ ሳይቀር ይሄ ተጫዋች በፕሪሚየር ሊጉ ራሱን ፕሩቭ ያደረገና ተጫዋቹ ራሱን በደንብ በዩናይትድ ቤት የሚያሳይ ዝውውር ነው ሲል ነው ማዝራዊ ሁለቱን ዩናይትድ አዳዲስ ፈራሚዎች ያደነቀው። ወደ ዝውውር ዜናዎች እንደለፍ። ትላንት በተለይ የተከላካይ መስመር ተጫዋቾች ዝውውርን በተመለከተ ብዙ ዜናዎች ወጡ። እነኚህ ዜናዎች በሰዓታት ልዩነት ሁሉ ሳይቀር እንደው የሚገለባበጡ ወይም ምላሽ የሚሰጥባቸው ካውንተር ሪፖርት የወጣባቸው ዜናዎች ነበሩ። ዜናዎቹ ምንድን ናቸው የሚለውን ነገር አሁን መመልከት ይኖርብናል። ስለማን ልናወራ እንደሚችል ብዙዎቻችሁ ተገምታላችሁ። ምክንያቱም ማይልስ ሉዊስ ስኬሊን የዩናይትድ ዝውውር በተመለከተ ትላንት በሰፊው ዜና የወጣበት ጉዳይ ስለሆነ፣ ምክንያቱም ዩናይትድ በሎክሾር ቦታ በረዥም ጊዜ ለመተካት ተከላካይ ይፈልጋል። እንደውም ትላንት በእርግጠኝነት ዩናይትድ እዚህ ቦታ ላይ ተጫዋች ያመጣል በሚል እርግጠኛ ሆኜ የግል ግምቴን እንዲሁ ስነግራችሁ ነበር። ምክንያቱም ሉክሾ በቀጣይ ዓመት ላይ ከኮንትራት ነፃ ነው የሚሆነው። በነገራችሁ ላይ 1 ዓመት ይቀረዋል ተጫዋቹ እና ሉዊስ ሆል ነው ዩናይትድ በረዥም ጊዜ ምትክ እንዲሆነው የፈለገው። 31 ዓመቱ ነው ሉክሾ። በዩናይትድ ቤት 12 ዓመታትን አሳልፏል። የሚያስገርማችሁ አምና በፕሪሚየር ሊጉ ለእኔ ታሪክ የሆነብኝ እንደው ይሄ ተጫዋች ምን አግኝቶ ነው ምንም ሳይጎዳ 38 የፕሪሚየር ሊግ ጨዋታ በሙሉ ሊጀምር የቻለው የሚል እንደው ተጫዋቾች የኮንትራት ጊዜያቸው ሊጠናቀቅ ሲቃረብ የሚያመጡት የሆነ የተለየ ብቃት አለ፣ የሚያመጡት ራስን መጠበቅ አለ። በእርግጥ ሆን ብሎ ዴሊበሬትሊ ተጫዋቹ ራሱን ይጎዳል እያልኩኝ አይደለም፣ ግን ደግሞ በጣም እንግዳ ነገር ነበር ሉክሾ 38 የፕሪሚየር ሊግ ጨዋታ አምና ሲያደርግ። ዘንድሮ ይህንን ይደግመዋል ወይም ቢለውን አብረን የምናይ ቢሆንም ግን ዩናይትድ ከ1 ዓመት በኋላ የሚለየውን ተከላካይ በሌላ አዲስ ተከላካይ ለመቀየር ማሰቡ የተለመደና እንዲሁ በእግር ኳስ የሚጠበቅ ነገር ነው። ምክንያቱም ቀጣይ ሲዝን ተጫዋቹ አብሮን አይዘልቅም። የሚዘልቅ ከሆነ ደግሞ አዲስ ኮንትራት ከተደራደረ እንደው ካናገሩትም ተጫዋቹ ደሞዙን መቀነስ ይኖርበታል። ልክ ሃሪ ማጓየር ቀንሶ ኮንትራቱን እንዳራዘመው ሁሉ ይሄን ያደርጋሉ ሉክሾ የሚለውን አብረን የምናይ ይሆናል። ለማንኛውም ወደ ዜናው ስንመጣ አርሰናሎች ሉዊስ ስኬሊን ለማንቸስተር ዩናይትድ አቀረቡት የሚል መረጃ ነው የወጣው። ይኸው ልብ በሉ፣ እያንዳንዱን መረጃ አሁን ነግራችኋለሁ። አርሰናሎች ሉዊስ ስኬሊን አቀረቡት ተባለ። ለዩናይትድ ብቻ አይደለም፣ በነገራችሁ ላይ
ቼልሲም ነው አቀረቡት ተብሎ የተገለጸው። 19 ዓመቱ ነው። ይህ ተጫዋች ለገበያ ክፍት እንደሆነ ነው የተነገረው። የትላንቱ ሪፖርት እንደሚለን ከሆነ በተለይ አርሰናሎች ከኒውካስል ዩናይትድ ብሩኖ ጊማሬስን ካስፈረሙ በኋላ ነው ተጫዋቹ ቦታ ላይኖረው ስለሚችል እንደው በቀጣይ ሲዝን የመሰለፍ ዕድሉ በጣም ስለሚጠብ እና አርሰናሎች 75 ሚሊዮን ፓውንድ ከፍለው ስላመጡ ብሩኖ ጊማሬስን ግዴታ ይሄን ገንዘብ ተጫዋች በመሸጥ እንዲሁ ትንሽም ቢሆን ማገገም አለባቸው የሚል መረጃ ወጥቶ ነው እንግዲህ ይሄ ዜና ተጫዋቹ በአርሰናል እንደቀረበ ነው ያወራው። ልብ በሉ በአርሰናል እንደየ ክለቦች እንዲያስፈርሙት ቀረበ ተብሎ የተነገረው ማለት ነው። በኋላ ላይ የወጡ ካውንተር የሆኑ ሪፖርቶችን እኔ የምነግራችሁ ይሆናል። ቤተሰቦች አመዛዝናችሁ እናንተ መረጃውን እንዲሁ ትወስዳላችሁ፣ ማመን ያለባችሁን የምታምኑበትን ነገር ማለት ነው። ማይልስ ሉዊስ ስኬሊ በዚህ ሲዝን ተጫዋቹ በተለይ ጥሩ የጨዋታ ጊዜ አሳልፏል። የመሰለፍ ዕድል በተሰጠው ቁጥር ብዙ ጨዋታዎች ላይ ማይክል አርቴታ በእርግጥ አልተጠቀመውም፣ ግን የሲዝኑ መጨረሻ ጨዋታዎች አካባቢ በጣም ጥሩ የሆነ እንቅስቃሴ ማድረግ ችሏል። አርቴታ ማምኖበት በተደጋጋሚ ሲያሰልፈው ተመልክተናል። ተጫዋቹ ባለፉት ጨዋታዎቹን እንዲሁ ብንመለከት 6 ያህል ጨዋታዎችን ለእንግሊዝ ብሔራዊ ቡድን አድርጓል። ለዓለም ዋንጫ ተጠርቶ ግን ወደዛ መሄድ አልቻለም። ለአርሰናል ደግሞ 60 ያህል ጨዋታዎችን በፕሪሚየር ሊጉ እንደዚሁም በአውሮፓ ሻምፒዮንስ ሊግ ማድረግ ችሏል። በባለፉት የአርሰናል 2 ሲዝኖቹ ላይ አርሰናል የሊጉ ሻምፒዮን ሲሆን የዚህ ተጫዋች የመጨረሻ አርሰናል ካረጋቸው 4 ጨዋታዎች በመጨረሻዎቹ 3 ጨዋታዎች ላይ የአማካይ ቦታ ላይ ተሰልፈው መጫወት የቻለና በጣም ምርጥ እንቅስቃሴ ማድረግ የቻለ ተጫዋች ነው። በሊጉ ግን አርቴታ እንደማያምንበት የምታረጋግጡት 5 ያህል የሊግ ጨዋታዎችን ነው ያደረገው ማለት ነው። ግን በአጠቃላይ አምና ተቀይሮም እየገባም ቢሆን በተከላካይ መስመርም ቢሆን 36 ያህል ጨዋታዎችን ለአርሰናል ማድረግ የቻለ ተጫዋች ነው። ትልቁ ችግር አሁን ከአርሰናል ጋር ባለፈው ክረምት ነበር። የ5 ዓመት ኮንትራት የፈረመው እስከ 2030 ድረስ የሚያቆይ ኮንትራት አለው። አርሰናሎች ለዚህ ተጫዋች ዝውውር እስከ 45 ሚሊዮን ፓውንድ አንዳንዶች እስከ 60 ሚሊዮን ፓውንድ ያደርሱታል። የሚቀርበላቸው ከሆነ ተጫዋቹን ይሸጡታል ተብሎ ተገለጸ። ነገር ግን ቤተሰቦች እዚህ ጋር እናስምርበት። ይሄ የሃል ኢንድ አካዳሚው ውጤት የሆነው ማይልስ ሉዊስ ስኬሊ አርሰናልን የሚለቅ ከሆነ ክለቡ የሽያጭ ሪከርድ የዝውውር ገንዘብ እንደሚፈልግም ነው እየተገለጸ ያለው። ኦክስሌድ ቻምበርሌንን በ2017 አሌክስ ኦክስሌድን ማለት ነው ሲሸጡት ተጫዋቹን በ35 ሚሊዮን ፓውንድ ሂሳብ ነበረ አርሰናሎች ተጫዋቹን እየሸጡት። አሁን ማይልስ ሉዊስ ስኬሊን ሲሸጡት የዚህን በሪከርድ የሚሰብር ገንዘብ ይፈልጋሉ ማለት ነው። ይህም ከ35 በላይ እስከ 60 ሚሊዮን ፓውንድ የሚጠጋ ገንዘብ ይፈልጋሉ ተብሏል። እና የጊማሬሽ መምጣት ቦታ ያሳጠዋል። ዙቢሜንዲም አለ በአርሰናል አማካይ ክፍል፣ ዲክላን ራይስ እንዳለም አትዘንጉ። ስለዚህ እዛ ቦታ ላይ መሰለፍ ተጫዋቹ በጣም ይከብደዋል። ተከላካይ ሆኖ ላጫወተው ቢል እንኳን ሂንካፔ እና እንደዚሁም ሌሎች ተጫዋቾች በአርሰናል ሌፍት ባክ ቦታ ላይ ይገኛሉ። ስለዚህ እነሱን ተፎካክሮ ቋሚ ተሰላፊ መሆን ተጫዋቹ ይከብደዋል። በዛ ምክንያት ነው ተጫዋቹ በቋሚነት ወደሚጫወትበት ክለቡን ለመልቀቅ ፍላጎት አለው ተብሎ ኢቨን ጃንዋሪ ላይ ሁሉ ሳይቀር ተጫዋቹ ወደ ዩናይትድ ለመምጣት በወኪሉ አማካኝነት ራሱን ለዩናይትድ ሰዎች አቀረበ ተብሎ የተገለጸው። ስለዚህ የመልቀቁ ምክንያት ይሄ ነው ማለት ነው። ሌላው የመልቀቁ ምክንያት አትዘንጉ ቤተሰቦቻችን፣ አርሰናሎች ይህን ተጫዋች የሚሸጡት ከሆነ ከክለቡ አካዳሚ የተገኘ ተጫዋች በመሆኑ እንዳለ የሽያጩ ገንዘብ እንደ ትርፍ ነው የሚቆጠረው። ስለዚህ ፒኤስአሩ አርሰናል በጣም የሚጠቅም ይሆናል ማለት ነው። የወጪና የገቢ እንትናቸውን በደንብ ባላንስ እንዲያደርጉ የሚረዳቸው ተጫዋች ይሆናል። አሁን ይሄ ዜና በስፋት ከተሰራጨ በኋላ ደግሞ ወዲያው ካውንተር የሆኑ ሪፖርቶች መውጣት ጀምሩ። ለምሳሌ አሁን የሳሙኤል ሉካረስትን የሜን ጋዜጣ ጸሐፊ የዘሰን ጋዜጣ ጸሐፊን መረጃ ስናይ ዩናይትዶች እንደተባለው ማይልስ ሉዊስ ስኬሊን አይፈልጉም። ምክንያቱም በቀዳሚነት የያዙትና ክለቡ በፕራዮሪታይዝ ያደረገው ተጫዋች ሉዊስ ሆል ነው ሲል ነው
ሳሙኤል ሉካረስ የገለጸው። ክለቡ ቅድሚያ የሚሰጠው ማይልስ ሉዊስ ስኬሊን አይደለም። ሊስቱ ላይ ሊኖር ይችላል፣ ግን ደግሞ ዩናይትድ አሁንም ትኩረቱ ሉዊስ ሆልን ማስፈረም ነው የሚል ሪፖርት አወጣና ጉዳዩን አስተባበለው ማለት ነው። ምክንያቱም ዩናይትድ ከኒውካስል ይህን ተጫዋች ለማስፈረም አሁንም ቢሆን ተስፋ ስላልቆረጠ ነው። ትላንት መረጃ አድርሰናችኋል። ተጫዋቹ ወደ ማንቸስተር ዩናይትድ ለመምጣት ልቡን ሸጦ የሚገኝ ልጅ ነው። ከዩናይትድ ጋር በግሉ ጉዳዮች ላይ ተስማምተው ጨርሶ ዩናይትድ እና ኒውካስል እንዲስማሙ የሚጠብቅ ልጅ ነው። ራሱን ሬዲ ያደርጓል። በየትኛውም መንገድ መስፈርት ቢሆን ተጫዋቹ በኒውካስል ቤት መቆየትን አይፈልግም። ምንም እንኳን አዲስ አሰልጣኝ ቢቀጥሩም ተጫዋቹ ግን በክለቡ የመቆየት ፍላጎት ያለው አይመስልም። እስከ 2029 የሚቆይ ኮንትራት አለው በኒውካስል ቤት። የ21 ዓመቱ እንግሊዛዊ ተከላካይ መስመር ተጫዋች በቀላሉ አይለቅም የተባለውም ለዚህ ነው። እንደውም ለድርድር ሁሉ በራቸውን አልከፈቱም ነው የተባለው። ኒውካስሎች ተጫዋቹን የመሸጥ ምንም አይነት ፍላጎት ስለሌላቸው ነው ለዩናይትድ ዝውውሩን አስቸጋሪ ያደረገበት። ስለዚህ እዚህ ጋር ምን እየተባለ ነው ያለው? ተጫዋቹ በግል በከፍተኛ ደረጃ ፕሬሸር ማሳደር አለበት ክለቡ ላይ እንዲሸጠው ክለቡን የማሳወቅ እና ወደ ዩናይትድ መሄድ እፈልጋለሁ የሚል የዝውውር ትራንስፈር ሪኩዌስት ሁሉ ለክለቡ ማቅረብ እና ወደ ዩናይትድ እንዲሸጡ ተጫዋቹ በግል ግፊት ማሳደር ይኖርበታል። የዩናይትድ ዝውውሩን እውን ማድረግ ከፈለገ እንጂ ዩናይትድ እንደተባለው ማይልስ ሉዊስ ስኬሊን ለማስፈረም ገፍቶ የሄደ የደወለ ክለብ አይደለም፣ የጠየቀ ክለብ አይደለም። ተጫዋቹ ወይም ደግሞ አርሰናል ክለቡ ነው ማይልስ ሉዊስ ስኬሊን እንዲያስፈርሙት ያቀረቡት እንጂ ዩናይትድ ወደ አርሰናል ሄዶ አይደለም፣ ወይም ወደ ወኪሉ ሄዶ አይደለም። በተቃራኒው ነው እየሆነ ያለው በሚል ነው በኋላ ላይ ሪፖርቶች የወጡት ማለት ነው። ይህን ሳሙኤል ሉካረስ በደንብ አድርጎ አረጋግጦልናል። ዩናይትድ ቀዳሚ የዝውውር ኢላማ ማይልስ ሉዊስ ስኬሊ ሳይሆን ሉዊስ ሆል ከኒውካስል ዩናይትድ እንደሆነ ነው የተገለጸው። ሉዊስ ሆል ግን ምን ያህል ወደ ዩናይትድ ለመሄድ ክለቡ ኒውካስል ላይ ጫና ያሳድራል የሚለውን አብረን የምናይ ነው የሚሆኑ። የዩናይትድ ዝውውሩም በተጫዋቹ ጫና እና ቁርጠኝነት የሚወሰን ይሆናል ማለት ነው። ከዚህ በፊት ታውቃላችሁ ከኒውካስል ሲለቁ እንደ ብሩኖ ጊማሬሽ እና አሌክሳንደር አይሳክ በከፍተኛ ጫና ነው ክለቡ በቃ ልቀቁን የሚል አይነት አቋም ይዘው ከክለቡ ሰዎች ጋር ሁሉ ግጭት ውስጥ ገብተው የለቀቁት። አሁን ሉዊስ ሆል ይሄ ለማድረግ ፈቃደኛና ዝግጁ ነው ወይ የሚለው ዩናይትድ ዝውውሩን ይወስኗል። ዩናይትድ ግን ቀዳሚ ፍላጎቱ ማን እንደሆነ በቃ በግልጽ ነው የታወቀው ማለት ነው። ሉዊስ ሆልን ማግኘት ወይም ደግሞ መጠበቅም ይሁን እስከ ቀጣይ ሲዝን ድረስ ወይ ደግሞ ወደ ሌሎች ኢላማዎች መሄድ የሚለው አልታወቀም። እሱን አብረን የምናይ ይሆናል። ማይልስ ሉዊስ ስኬሊ ግን ሲሪየስሊ እየሰሩበት እንዳልሆነ ነው ማለት ነው ካሉኝ መረጃዎች መረዳት የቻልኩት። ይሄ ነው ካውንተር የሆኑ ሪፖርቶች ማለት ነው። ከዛ ትንሽ ቆየና እንደውም እኔ አሁን የዘሰንን ሳሙኤል ሉካረስን የጠቀስኩላችሁ ታይምስ የተባለው ጋዜጣ በጣም ተአማኝ የሆነ ጋዜጣ ነው እና እንደውም ዩናይትዶች እዚህ ተጫዋች ላይ ፍላጎት የላቸውም የሚል ሪፖርት ይዞ ወጣ። በኋላ ላይ አርሰናሎች ራሱ ተጫዋቹን ሁሉ ለሽያጭ አላቀረብነውም አሉ። ማይልስ ሉዊስ ስኬሊም ክለቡን መልቀቅ አይፈልግም፣ በአርሰናል ቤት እንደውም መቆየት ይፈልጋል የሚሉ ሪፖርቶች በኋላ ላይ ወጡ ማለት ነው ቤተሰቦች። እና የሆነ ቦታ ላይ የሆነ ሰው እየዋሸ ነው። ሞስት ፕሮባብሊ እኔ ተጫዋቹና ወኪሎቹ አርሰናሎች እየዋሹ ነው የሚል እምነት አለኝ። ምክንያቱም እነኚህ ክለቦች የሚዋሹበት ምክንያት የላቸው። አርሰናልም ቼልሲም ዩናይትድም ተጫዋቹ ሳይቀርብልን ይህን ተጫዋች እንድናስፈርመው ቀርቦልን ነበር በአርሰናል ብለው ሊናገሩ አይችሉም። ምክንያቱም የሚሰጣቸው ጥቅም የለም። በየትኛውም የዝውውር እንቅስቃሴ ውስጥ ይህን በማለታቸው ብቻ ሁለቱ ክለቦች ከዚህ ተጫዋች የሚያገኙት ጥቅም የለም። በዛ ምክንያት እነዚህ ክለቦች ይዋሻሉ የሚል እምነት የለኝም። አይ ቲንክ ተጫዋቹም ከአርሰናል መልቀቅ ይፈልጋል ወይ ደግሞ አርሰናሎች ክለቡን እንዲለቅ ግፊት እያሳደሩበት ነው። በኋላ ላይ ጉዳዩን ቢያስተባብሉትም ግን ማይልስ ሉዊስ ስኬሊ እንደው ጥሩ ገዢ ክለብ ከመጣ እንደተባለው ዩናይትድ አልፈልገውም፣ በጣም አልፈልገውም እርግጠኛ ነኝ እንጂ በጣም ፈልጎት ለአርሰናል የዝውውር ጥያቄ ቢያቀርብ ግን መድፈኞቹ መደራደራቸው አይቀርም። በእርግጠኝነት የምነግራችሁ ነገር እንዲሁም ተጫዋቹ ቢሆን ክለቡን ለመልቀቅ መደራደሩ አይቀርም። ግልጽ ነው፣ በጣም ግልጽ የሆነ ነገር ነው። ምክንያቱም አርሰናል ቤት ብሩኖ ጊማሬሽ ባለበት የአማካይ ቦታ ተጫዋቹ ቋሚ ሆኖ የመሰለፍ እድል እንደማያገኝ ስለሚያውቅ ማለት ነው እና
እውነታው ይህን ይመስላል። ቤተሰቦች እንግዲህ እናንተ የምታምኑትን መረጃ መርጣችሁ መኑ። እኔ በግል ያለኝን ሀሳብ ይህን ዝውውር በተመለከተ በተለይ የሆነ ሰንበዲ እየዋሸ እንደሆነ ነው እኔ የማስበው። ምክንያቱም ወዲያው ነው ካውንተር ሪፖርቶች መውጣት የጀመሩት ማለት ነው። ስለዚህ የሆነ ሰው እዚህ ዝውውር ላይ ዋሽቶናል። ይበልጥ ሞስት ፕሮባብሊ ደግሞ ከአርሰናል እና ከተጫዋቹ ወገን ውሸት እንዳለ ነው ሴንስ እያደረግኩ የምገኘው። ለማንኛውም ይሄን ዜና ካነሳን አይቀር እዚህ ጋር እንግደል። ዩናይትድ ሌሎች አማራጮች እንዳሉትም አሁንም ቢሆን አትርሱ። በተለይ በትላንት መረጃ ላይ እንደ ቶክ ስፖርት ሁሉ የገለጹት ነገር ነው። ዩናይትድ የሚፈልገው አንድ ተጫዋች አለ፣ የሌብዚሹ ተጫዋች ማለት ነው። መረጃውን ሳደረሳችሁ ነበር እና ይህን የሌብዚሽ መስመር የተከላካይ መስመር ተጫዋች ለማግኘት በይፋ ሁሉ ዩናይትዶች በግል ከተጫዋቹ ጋር ተስማምተዋል እና ይሁንታ ሁሉ አግኝተዋል። ተጫዋቹ በኮንትራቱ እና በተለያዩ ጉዳዮች ላይ ከዩናይትድ ሰዎች ጋር ተስማምተው ወደ ዩናይትድ ለመምጣት እንደዚሁ ወስኖ ነው ያለው የሚል ሪፖርት አውጥተዋል ማለት ነው እና እንዴት ነው ይሄ ዝውውር የሚሆነው የሚለውን ዩናይትዶች በቀዳሚነት የሚፈልጉት ሊዩስ ሆል አለ እና እሱን ጉዳይ ማየት የሚፈልጉ ይመስለኛል። ሊስማሙ ይችላሉ እኮ ከየትኛውም ተጫዋች ጋር ቀደም ብለው ይስማማሉ። እርግጥ ነው ይሄ ምክንያቱም ወዲያውኑ እንደ አማራጭ ስለሆነ ወዲያውኑ እርምጃ ለመውሰድ ስለሚያመቻቸው ማለት ነው። ከብዙ ሌሎች አማካይ ስፍራ ሁሉ ተጫዋቾች ጋር እኮ ተስማምተው ይገኛል እና ከዚህም ተጫዋች ጋር ማለት ነው ዴቪድ ራውም ማለት ነው ቤተሰቦች የ28 ዓመቱ የአርቢ ላይፕዚግ ሌፍት ባክ ተጫዋች ጋር በግል ተስማምተው እንዳጠናቀቁ ተጫዋቹ ወደ ዩናይትድ በተለይ ወደ ፕሪሚየር ሊግ መጥቶ ለመጫወት በጣም ፍላጎት እንዳለው ለዩናይትድ ይሁንታውን እንደሰጠ ነው ዘገባዎች እየጠቆሙን የሚገኙት። የማንቸስተር ዩናይትዱ ሌጀንድ ተጫዋች ፖል ስኮልስ ክለቡ የአትሌቲኮ ማድሪድን የ34 ሚሊዮን ፓውንድ ዝውውር የክርስቲያን ሮሜሮን ማለት ነው እንዲጠልፍ ጥሪ አቅርበዋል። ፖል ስኮልስ ከዚህ በፊት ባልተለመደ መልኩ ዩናይትድ ኩቲ ሮሜሮን እንዲያስፈርም ከቶተንሃም ጥያቄ እያቀረበ ይገኛል። ፖል ስኮልስ እንደዚህ ሲል ይናገራል። ዩናይትድ እንደው የግራ ተከላካይ ብቻ አይደለም ማምጣት ያለበት፣ ከአንድም ወደ 2 የመሃል ተከላካዮች ዩናይትድ ያስፈልጉታል ብዬ አስባለሁ ይላል። ክርስቲያን ሮሜሮ እንዲፈርም እፈልጋለሁ በዩናይትድ እሱ በጣም ጥሩ እንደሆነ አስባለሁ ይላል። ነገር ግን የዲሲፕሊን ችግር እንዳለበትም አልዘነጋውም። ዲሲፕሊኑን ትተን ግን በጣም ጥሩ የመሃል ተከላካይ ሊሆን እንደሚችል ለዩናይትድ እገምታለሁ ይላል። እንደ ማይክል ካሪክ ያለ ሰው ሊያረጋጋውና ጸባዩንም ሊያሻሽል እንደሚችል አምናለሁ ይላል ፖል ስኮልስ። በዛ ላይ 30 ሚሊዮን ፓውንድ ወይም 40 ሚሊዮን ፓውንድ ሂሳብ ነው ተገመተ የተባለው። ይህ የመሃል ተከላካይ ቦታ ላይ የተጫወተ በፕሪሚየር ሊጉ ልምድ ያለው እና የዓለም ዋንጫን ያሸነፈ ጥሩ ዋጋ ያለው ተጫዋች ነው። ለዩናይትድ እንደው በግዢ በሊስታቸው ውስጥ ጥሩ የሆነ ሳይወደድ ገንዘብ አውጥተው ሊያመጡት የሚችሉ ተከላካይ በመሆኑ ይህን ልጅ ማምጣት አለባቸው ሲል ነው ፖል ስኮልስ ለክለቡ ሰዎች ጥቆማ የሰጠው። ግን በሚያሳዝን መልኩ ፖል ስኮልስ እንደው አንዳንድ ጊዜ እውነት ይናገራል። ዩናይትድ ተከላካይ ያስፈልገዋል ሻምፒዮን ለመሆን። በተለይ አሁን ጉዳተኛ የሆኑ ተከላካዮቻችንን በተለይ ትላንት ሳነሰ ነበር፣ ከዚህ በፊትም አውርተንባቸዋል እና አሁን ባለው ማርኬት ይሄ ተጫዋች በ40 ሚሊዮን ዩሮ ወደ አትሌቲኮ ማድሪድ የሚሄድ ከሆነ ዩናይትድ ዝውውሩ መጥለፍ አለበት። ዩናይትድ ቢገባ ዝውውሩ ላይ 60 ሊጠየቅ ይችላል አውቃለሁ። ግን እንደዚህ አይነት ባለቁ ዝውውሮች ላይ የሚገባ ከሆነ ደግሞ ኦልሬዲ የተስማሙበት ነገር ስለሆነ ዩናይትድ ዝውውሩን መጥለፍ ይችላል። ፖል ስኮልስ ይህንን ነው ጥያቄ ያቀረበው። ለማንኛውም የክለቡ ሰዎች ግን የመሃል ተከላካይ የሚያመጡ አይመስልም። የዝውውር መስኮቱ ከመዘጋቱ በፊት ምን እንደሚፈጠር ግን የሀሳብ ለውጥ ካለ አብረን እንደምናይ ነው የሚሆነው። ከተከላካይ የዝውውር ዜና ደግሞ አለፍን ወደ ሌሎች ቦታዎች ላይ የወጡ መረጃዎች ልንገራችሁ። አማካይ ቦታ ላይ ትኩረት እናድርግና ትላንት የወጡ እንደው ጥሩ የሆኑ የሚያስደስቱ ዜናዎችን ልንገራችሁ። ቅድም ስለ ሜሰን ማውንት ሳነሳ ነበር። ሜሰን ማውንት አሁን ተማምናችሁ እሱን የምትቀጥሉ ከሆነ ራስን እንደው በጥይት እንደ መግደል ነው እና የዩናይትድን ቀጣይ ሲዝን በፕሪሚየር ሊግ ዋንጫ ሻምፒዮን የመሆን እድል በራሳችሁ እጅ እንደ ማጨናገፍና እንደው በቃ በአውሮፓ ሻምፒዮንስ ሊግ ከተሳተፍን ይበቃል አይነት ውሳኔ ነው የሚሆነው እና ሜሰን ማውንትን ተማምኖ አንድ አሰልጣኝ የትም ሊሄድ አይችልም እና አሁን በዝውውር መስኮቱ ላይ ዩናይትድ አማካይ ለማስፈረም ጥድፍ ማለታቸው ጠብርግፍ ማለታቸው የሚጠበቅ ነው። በተለይ የሜሰን ማውንት ጉዳት አይ ቲንክ ፈረንጆች እንደው የጥሩ ነገር መጥፎ ባይሆንም ጉዳቱ ጥሩ ነው ብለን ባንልም ግን ለዩናይትድ ደግሞ ሌላ ጥሩ በረከት ይዞ የሚመጣ ይመስለኛል። ምክንያቱም
እነኚህ ቆጣቢ የሆኑ የክለባችንን አመራሮች ነቃ ደንገጥ እንዲሉ የሚያደርግ እና በዝውውር መስኮቱ ላይ እንዲሳተፉ የሚያደርግ ስለሚሆን ምክንያቱም አሁን ሲዝኑ ተጀምሮ ሜሰን ማውንት ታስቡት እስቲ ቤተሰቦቻችን፣ ኦገስት አሁን ያልቃል አይደል? ኦገስት ካለቀ የዝውውር መስኮቱ ይዘጋል። ኦገስት 12 ነው ዛሬ እና ሜሰን ማውንት የፕሪሚየር ሊጉ 2 ጨዋታዎች ላይ ተጫውተው በዩናይትድ አማካይ ክፍል ቋሚ ሆኖ በጣም ድንቅ ብቃት ቢያሳይና ይሄ ተጫዋች ከጥሩ ጥምረት አሳይቶ ከአንድሬ ሳንቶስ ጋር ዩናይትድ ተከታታይ 2 ጨዋታዎችን ቢያሸንፍ እኮ በቃ ዩናይትዶች ዛር ጎይንግ ቱ ሪላክስ ማለት ነው ፎሬቨር። በቃ ይዘናጋሉ። በጣም ነው ተጫዋች ማያስፈርሙት። በተለይ አማካይ ለማስፈረም ፍጹም አያስቡ። ምክንያቱም መጀመሪያም ሜሰን ማውንትን በልባቸው ውስጥ በቃ ይሄ ተጫዋች ሲዝኑ ይሆናል ቀጣይ ሲዝን ላይ እና አማካይ ምን ያደርግልናል ሶስተኛ አማካያችን አድርገን እናጫውተዋለን ብለው በጣም ይዝናኑ ነበር እና የሜሰን ማውንትን ጉዳት ባንመኝም ግን ተጫዋቹ ሆነ ተከሰተ። ይሄ ጉዳይ ደግሞ ክለቡን ግዴታ ማርኬቱን እንዲመለከት አድርጎታል። ያን የተመለከቱ ዜናዎችን አሁን ማደርሳችሁ የመጀመሪያው ዜና ኤክስክሉሲቭ ብሎ ገለጸ። ሂንዲካሊያን የገለጸው በነገራችሁ ላይ ይሄ ሰው አሁን በተለይ መቀባጠር ጀምሯል። እውነቱን ለመናገር ቤተሰቦቻችን በእርግጥ አንዳንድ ዝውውሮች ላይ ቀድሞ በዜናዎችን በመስራት የሆነ ጊዜ ዴቪድ ኦርንስተን ሁሉ ሳይቀር ክሬዲት ሰጥቶት ትኩረት እንድናደርግበትና ዜናዎቹን ሲሪየስሊ እንድንወስድ አደረገን። ኦርንስተን ስለጠቀሰው ነው ነገራችሁ ላይ ብዙ እውቅና ያገኘው። አሁን ግን በዚህ የዝውውር መስኮት በተለይ በጣም መሳት ጀምሯል። እንደምታውቁት ፋብሪሲዮ ሮማኖ ብቻ አይደለም በአንዳንድ ጉዳዮች ላይ የሚሰተው። በተለይ ሂንዲካሊያም ከመስመር እየሳተ ነው። ብዙ ነገሮችን ተናግሮ ስለ ዩናይትድ ዝውውሮች እንዲሁ ሳይሳኩ ቀርተውለታል። አሁን ግን እንደው በጣም እርግጠኛ ነኝ ብሎ እየፎከረ ነው ያለው። የዩናይትድ ተወካዮች ለንደን ይገኛሉ ብሏል። ትላንት በኢሜይል በተላከልኝ መረጃ መሰረት የማንቸስተር ዩናይትድ ሰዎች ለንደን የተገኙት የክሪስታል ፓላስ ሰዎችን ለማግኘትና በአንድ ተጫዋች ዝውውር ላይ ድርድር ለማድረግ ለመነጋገር ነው። ንግግሮች ተከፍተዋል። በአዳም ዋርተን ዝውውር ላይ ዩናይትዶች አሁን በይፋ ተጫዋቹን ለማስፈረም የክለብ ከክለብ ንግግር አድርገዋል ብሎ ይህን ዜና ወጣ። ሊቨርፑሎችም ግን እዚህ ተጫዋች ዝውውር ፉክክር ላይ እንዳሉበትም ጠቀሰ። የተረጋገጠ መረጃ ነው አለን። እንግዲህ ዝውውር ነው። የዝውውር ወሬን ደግሞ ታውቃላችሁ ተወዳጆች፣ እንዴት ማላመጥ እንዴት መውሰድና መዋጥ እንዳለባችሁ ሁሌም የምንነግራችሁ ነገር ነው። ስለዚህ መረጃ አይናቅም፣ የትኛውም መረጃ አይናቅም፣ እንደ መረጃ መስማት ነው። ከምናምናቸው የዜና ምንጮች ደግሞ ሲረጋገጥ ኢንዲካሊያን የምናደንቀው እና ይበልጥ ዜናውን የምናዳብርና ወደ እናንተ የምነግራችሁ ይሆናል። እሱ ግን እንዲህ ብለዋል። ከኢንዲካሊያ ዜና ይልቅ ይበልጥ ተአማኝ ነው ብዬ የማስበው በእርግጥ ብዙዎቻችን የምናውቀው በዩቲዩብ ነው። ምክንያቱም የማንቸስተር ዩናይትድን ትልቁ ቻናል ይዞ የሚቆጣጠር ስለሆነ እና የደጋፊዎች ቻናልን የሚመራ ትልቅ ሰው ስለሆነ ማርክ ጎልብሪች ስለሱ እያወራው ነው ያለሁት። በክለብ ታሪክ ደረጃ ምናልባት እንደሱ ያህል የዩናይትድን ደጋፊዎች ያሰባሰበ የለም ቻናል። እውነት ለመናገር ቤተሰቦች የትኛውም ክለብ የለውም፣ ማድሪድም የለውም፣ ባርሴሎናም የለውም እና ከ2 ሚሊዮን በላይ ተከታዮች ያሉት በቅርቡ እንደሚሸጠው ራሱ ያረጋገጠልን የዩናይትድ ቻናል ላይ የሚሰራው ግን እየሰራም የሚቀጥልበት ቻናል ነው። ማርክ ጎልብሪጅ አሁን በዝውውር እንቅስቃሴዎች ላይ አንዳንድ ፍንጮችን ለመስጠት ጥረት እና ሙከራ እያደረገ ያለ እና እኔም በአንዳንድ ዝውውሮች ላይ እያመንኩት ያለ ሰው ነው። በማን ጉዳይ ላይ ትላንት መረጃ ሰጠ ብላችሁ ካላችሁ በማኑ ኮኔ ዝውውር ላይ ነው። በነገራችሁ ላይ ማኑ ኮኔን የዩናይትድ ፍላጎት በተመለከተ ማርክ ጎልብሪጅ ከየትኛውም ጋዜጠኛ በላይ ቀድሞ መረጃ በትዊተር ሲጽፍ የቆየ ነው። የዩናይትድ አመራሮች ሰዎች ተጫዋቹን ከወራት በፊት ወኪሎቹን እንዳናገሩት ዩናይትዶች ለመጀመሪያ ጊዜም የጠቀሰው ማርክ ጎልብሪጅ ነው፣ በድፍረት ወጥቶ ትዊተር ላይ ማለት ነው። ስለዚህ ማኑ ኮኔን ዝውውር በተመለከተ በእርግጠኝነትም ነገራችሁ ይሄ ሰው ትልቅ የሆነ ሶርስ ባለው አዲስ መረጃ አለኝ ብሎ ትላንት አይ ቲንክ በኢትዮጵያ ሰዓት አቆጣጠር 4 ሰዓት ምሽት ላይ በሰራው ቪዲዮ ላይ ስለ ማኑ ኮኔ ብሬክ የማደርገው መረጃ አለ ጠብቁኝ አለ። እኛም ፍጹም በጉጉት ጠበቅ ነው እና አሁን አዲሱ ዜና ያለ ባለፉት 48 ሰዓታት ውስጥ አለ እሱ ፕሮግራሙን የሰራው
ትላንት ማታ ነው ብያቸዋለሁ ተወዳጆች፣ 4 ሰዓት ላይ ባለፉት 48 ሰዓት ላይ የዩናይትድ ሰዎች ከማኑ ኮኔ ሰዎች ጋር ንግግር አድርገዋል አለ ጎልብሪጅ የኔ ብቻ ብሎ በሰጠን መረጃ። ስለዚህ ዩናይትድ እና ማኑ ኮኔ በድጋሚ ተገናኝተዋል ማለት ነው፣ አውርተዋል ማለት ነው፣ በዝውውሩ ጉዳይ ላይ ተነጋግረዋል ማለት ነው። ይህም ያሳያችሁ ዩናይትዶች አቀዝቅዘውት በነበረው እና እንደው የተቀዛቀዘ የማይመጣ በሚመስለው ዝውውር ላይ መልሰው እንዳገረሹበት እና ከተጫዋቹ ወኪሎች ጋር እንደተነጋገሩበት ይጠቁማቸዋል። ምናልባት ለዚህ ትልቁ ምክንያት ሊሆን የሚችለው የሜሰን ማውንት ጉዳት ሊሆን ይችላል የሚል የግል ጥርጣሬ አለ ቤተሰቦች። ምክንያቱም ዩናይትድ አሁን ከምንጊዜውም በላይ ሶስተኛ አማካይ ማስፈረም እንዳለበት በሜሰን ማውንት ጉዳት ምክንያት የተረዳ ይመስላል። ለዛ ነው ምናልባት ቅድም ኢንዲካሊያ እንዳለው ዩናይትዶች አደም ዋርተንን ለማስፈረም ተፍተፍ ማለት የጀመሩት፣ እውነት ከሆነ መረጃ ወደ ለንደን የሄዱት ወይም ደግሞ ማርክ ጎልብሪጅ እንዳለን ለማኑ ኮኔ ተወካዮች መደወል የጀመሩት። ምክንያቱም ዛያፍቱ ሙቭ ኦን ማለት ነው፣ መንቀሳቀስ አለባቸው፣ አማካይ ማስፈረም አለባቸው። ሜሰን ማውንትን ይዘው ተማምነው እንደው ሲዝኑን እንዘልቀዋለን ብለው ሊያስቡ አይችሉም። አለበለዚያ ከደጋፊዎች ከፍተኛ የሆነ ተቃውሞ ይገጥማቸዋል። የዩናይትድ ሲዝን ቢበላሽ ማይክል ካሪክ ነገሮች ባይስተካከሉለት እና እንደጠበቀው ወይም የዩናይትድ ደጋፊዎች እንደገመቱት ቡድኑ በጣም ተንሸራቶ ቢገኝ ከፍተኛ የሆነ ተቃውሞና ጫና በግሌዘር ቤተሰቦች ብቻ ሳይሆን በተለይ ደግሞ ኔሶች ላይ አሁን ያለው የዩናይትድ አመራሮች ላይ በከፍተኛ ደረጃ ሊደርስ ስለሚችል አንድ አማካይ ዩናይትዶች የሚያስፈርሙ ይመስላል። ለዛም እየተንቀሳቀሱ ነው። ማንን ያመጣሉ? ማኑ ኮኔን ወይንስ ደግሞ የክሪስታል ፓላሶን አደም ዋርተንን የሚለውን እንደው አብረን የምናይ ይሆናል። ግን እንቅስቃሴዎች እንዳሉና ተጫዋች ሊመጣ እንደሚችል ነው ዛሬ በትልቅ ደረጃ እንደው ብሬኪንግ ኒውስ ብዬ ለእናንተ የማቀርበው። ዩናይትድ አማካይ ሊያመጣ እየተንቀሳቀሰ ይገኛል። እዚህ ጋር የአደም ዋርተንን ጉዳይ ለማንሳት ከዚህ በፊት ያው ታስታውሳላችሁ ተጫዋቹ ወደ ዩናይትድ ከማይመጣበት ምክንያት አንዱ ተብሎ የተጠቀሰው ነገር ከኮቢ ሜኖ ጋር ኮምፕሊመንት አያደርግም የሚለው ነበር እና አሁን ምን አይነት የሀሳብ ለውጥ እንደመጣ አላውቅም። ምናልባት ተጫዋቹ እንዴት አድርጎ ከኮቢ ሜኖ ጋር ኮምፕሊመንት ሊያደርግ ይችላል የሚለውን አብረን ወደፊት ብናይም ግን አደም ዋርተንን ለማምጣት መወሰናቸውና ምናልባት በዚህ ተጫዋች ዝውውር ላይ እንቅስቃሴ ውስጥ ለመግባት መሄዳቸው ዩናይትዶች ጋር የሆነ የሀሳብ ለውጥ እንዳለ የሚያመላክት ነው። ግን እንግዳ የሆነ መረጃ ነው። ምክንያቱም በዚህ ተጫዋች ዝውውር ይመለሳሉ ብዬ እኔ በግሌ ስላልጠበቅኩ ያልገመትኩት ዜና ሆኖብኛል። የሚሆነውን ነገር ግን አብረን የምናይ ይሆናል። በመጨረሻ አንድ ነገር ልንገራችሁ ቤተሰቦች፣ ይህን መረጃ የምነግራችሁ እጅግ ከሚታመነው ከሲሞን ስቶንስ ሲወጣ ከእሱ አንደበት የተነገረ ቃል ስለሆነ ነው። የቢቢሲ ሪፖርተር ነው እንደምታውቁት። ሲሞን ስቶንስ እንደዚህ አለ። ስለ ዩናይትድ ቀጣይ የዝውውር እንቅስቃሴዎች በተመለከተ ነው የተናገረው። እንደማስበው አለ ሲሞን ስቶንስ፣ እንደማስበው ዩናይትዶች ዝውውር ላይ አላበቁም ብሏል። ወይንም ደግሞ ቢያንስ የሚያበቁ ከሆነ ፍጹም ይከፋሉ። የክለቡ አመራሮች፣ የክለቡ ሰዎች እንደው በዝውውር መስኮት ላይ እንደው ተጫዋች የማይጨምሩ ከሆነ ደጋፊ ብቻ አይደለም ራሳቸው ዩናይትድ ቤት ውስጥ ያሉ ትላልቅ ሰዎች ሁሉ የሚከፉ ነው የሚሆነው ብሎ ነው እሱ የተናገረው። ምንድን ነው የሚለው? ለክለቡ ቅርብ የሆነ ነው የሚለው ሰምዋን ሲኒየር አት ዩናይትድ ብሎ ነው እሱ የሚገልጸው። እና ለክለቡ ሲኒየር የሆነ በጣም ቅርብ የሆነ ሰው አናግሬያለሁ በዚህ ጉዳይ ላይ ብሏል። እና ማንቸስተር ዩናይትድ ደጋፊዎች አሁን በክለቡ የዝውውር እንቅስቃሴው ላይ ስጋት እንዳለባቸው ነው እንደው ያረጋግጡ። ምክንያቱም ዩሪ ቲልማንስን በ35 ዩናይትድ ካስፈረመ በኋላ ጁላይ 14 ላይ ነው ይህን ዝውውር ይፋ ያደረገው እና ዩናይትድ ኦልሞስት አንድ ወር ሆነው የቲልማንስን ዝውውር ይፋ ካደረገ በኋላ ማለት ነው። እና አንድ ወር ሙሉ ግን ምንም አይነት ተጫዋች አለማስፈረሙ ትልቅ የሆነ ስጋት እንደፈጠረና ይሄ ነገር በኋላ ላይ ባክ ክላሽ አድርጎ የክለቡ ሰዎች ላይ ተቃውሞ ሊያስነሳ እንደሚችል፣ ደጋፊዎች ሊቃወሙ እንደሚችሉ በደንብ የክለቡ ሰዎች አመራሮች ይህን ጉዳይ ያውቁታል ነው የሚለው እና
የዝውውር መስኮቱ ከመዘጋቱ በፊት እመኑኝ የዩናይትድ አመራሮች ተጫዋቾችን ያስፈርማሉ። ገና ነው የዩናይትድ የዝውውር እንቅስቃሴ አላበቃም፣ አልተዘጋም። የክለቡ ሰዎች እየሰሩበት ነው፣ ጠብቁ ብሎናል የሚታመነው የቢቢሲው ጋዜጠኛ ሲሞን ስቶንስ። ቤተሰቦች ይሄን ይመስላል። በተለይ አማካይን በተመለከተ በጣም ጥሩ አስደሳች ዜናዎች ወጥተዋል እና ብዙ የምናምናቸው ጋዜጠኞች እንደሚሉም ከሆነ እንቅስቃሴዎች አሉ። ይመጣሉ ተጫዋቾች ማንን ያመጣሉ የሚለውን አብረን የምናይ ይሆናል። በተለይ ሞስት ፕሮባብሊ ግራ ተከላካይ ስፍራ ተጫዋች ይመጣል። አማካይም የሚመጣበት አሁን በተለይ በጣም ሰፊ እድል ያለ ይመስለኛል እና ጥሩ ተስፋ ሰጪ የዝውውር ዜናዎች ናቸው ዛሬ የወጡት ለማለት ነው። ለማንኛውም አብራችሁን ስለነበራችሁ ስለተከታተላችሁን እስከዚህ ሰዓት ድረስ ከልብ እናመሰግናለን ተወዳጆች። ነገ ደግሞ በአዳዲስ ጉዳዮች ላይ መልሰን እናገኛችኋለን። እስከዛው በያላችሁበት ሰላም ሁሉ ባይ